ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ሳምንታዊው የፌደራል ማረሚያ ቤት ኮሚሽን የቴሌቪዥን ፕሮግራማችን ተጀምሯል ቆይታችሁ እንዲሁም አብሮነታችሁ እስከ ፕሮግራማችን ፍጻሜ ድረስ ይሆን ዘንድ ግብዣችንና ተቀዳሚ አድርገን ወደ እናንተ የምናደርሰው መረጃዎች ይኖሩናል መረጃዎቹን ተከታትለን እንመለሳለን ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን የሳምንቱ መረጃዎች ይዤ ቀርብ ያለው ከመረጃዎቹ ጋር ረዳት ሳጅን ፍሬዌኒ ግሩም ነኝ አብራችሁን ቆዩ ለፌደራልና ክልል ማረሚያ ፖሊስ አመራሮችና አባላት የሰላም ማስከበር ቅድመ ፈተና ስልጠና ተሰጠ ስልጠናው በፌደራል ማረሚያ ቤት ኮሚሽንና በኢትዮጵያ ፖሊስ ዩኒቨርሲቲ የውጭና የሰላም ማስከበር ስልጠና ማዕከል ትብብር የተዘጋጀ ነው ከየካቲት 24 እስከ መጋቢት 6 2017 ዓ.ም ድረስ በተሰጠው ስልጣና ላይም የፌደራል ማረሚያ ቤት ኮሚሽን ኮሚሽነር ጄኔራል የኑስ ሙሉ ተገኝተው ንግግር ያደረጉ ሲሆን ሀገራችን በሰላም ማስከበር ተልዕኮ በ1950 ዓ.ም ከኮሪያ ዘመቻ ጀምሮ በተለያዩ አጉራት በተሰማራችበት ዓለም አቀፍ የሰላም ማስከበር ተልዕኮች ሁሉ ከፍተኛ አስተዋጽኦ ስታደርግ መቆየቷን አንስተዋል በቀጣይም በዓለም አቀፍ ተልዕኮ ላይ የሚሰማሩ የማረሚያ ፖሊስ አባላት ጀግኖች አባቶቻቸውን በአድዋ ተራሮች ላይ በደምና በአጥንት የተጻፈው ደማቅ የድል ታሪክን ሁሌም በማሰብ ለተልዕኮ ዝግጁ መሆን እንደሚገባቸው በማንሳት የማረሚያ ፖሊስ አባላቱ በሚሄዱበት ቦታ ሁሉ የሀገራቸው አምባሳደር ለመሆን ራሳቸውን ዝግጁ እንዲያደርጉ ጥሪ አቅርበዋል የፌደራል ፖሊስ ምክትል ኮሚሽነር ጄኔራልና የኢትዮጵያ ፖሊስ ዩኒቨርሲቲ ፕሬዝዳንት መስፍን አበበ በበኩላቸው የፌደራል ፖሊስ በዓለም አቀፍ ደረጃ በዘመናዊ ቴክኖሎጂ አጠቃቀምና በሁለንተናዊ የፖሊስ ስራዎች የዘመነ ፖሊስ ለማፍራት እየሰራ መሆኑን ገልጸው የተሰጠውን ስልጠና መሰረት በማድረግ በሚወስዱት የሰላም ማስከበር ቅድመ ፈተናም አብላጫ ውጤት ያስመዘገቡ የማረሚያ ፖሊስ አባላት በቀጣይም የሚሰጠውን የሰላም ማስከበር ፈተናም እንደሚወስዱ አንስተዋል ኮሚሽኑ አመራሮቹንና የፈጻሚዎችን አቅም ለመገንባት የሚያስችል ውይይት አካሄደ በፌደራል ማረሚያ ፖሊስ ማሰልጠኛ ተቋም በስልጣና ላይ በሚገኙ ምልምል ኮንስታብሎች የስልጣና ሂደት በረዳት ኢንስፔክተሮች ስልጣና ቅድመ ዝግጅትና የሰነድ ዝግጅት ላይ ትኩረት ያደረገ ግምገማ ተካሂዷል በፌደራል ማረሚያ ቤት ኮሚሽን የፋይናንስና ሰው ሀብት ልማት ዘርፍ ምክትል ኮሚሽነር ጄኔራል ደስታ አስመላሽ ኮሚሽኑ በለውጡ ሰነድ ካስቀመጣቸው የትኩረት መስኮች መካከል አንዱ የተቋሙን አመራሮችና ፈጻሚዎች አቅም መገንባት በመሆኑ የሚሰጠው የአቅም ግንባታ ስራ ደረጃውን በጠበቀ መልኩ እንዲሰጥ ጥረት እየተደረገ ነው ብለዋል በኮሚሽኑ የትራንስፎርሜሽን እቅድ ላይ የማረሚያ ፖሊስ ማሰልጠኛ ተቋም ደረጃን ከፍ በማድረግ የድረ ምረቃ ዲፕሎማና የዲግሪ መርሃ ግብር ለመስጠት እየተሰራ መሆኑን የተናገሩት ምክትል ኮሚሽነር ጄኔራሉ የመሰረተ ልማት ስራው ከ80 በመቶ በላይ መድረሱና በቀጣይም ዓመት በአንዱ መርሃ ግብር እንደሚጀመር ተናግረዋል የኮሚሽኑ ኮሚሽነር ጄኔራል ጽፈት ቤትና ስታፍ ዳይሬክተር ምክትል ኮሚሽነር መኮንን ደለሳ በበኩላቸው የተቋሙ ዋንኛ ችግር ጥራት ካለው የሰው ኃይል ጋር የተያያዘ መሆኑን ገልጸው ጥራት ያለው የሰው ኃይል ለማፍራት የሚደረገው ጥረት እንዲሳካ የስነ ምግባር ትምህርት ተካቶ መሰጠት እንዳለበት ገልጸዋል በፌደራል ማረሚያ ቤት ኮሚሽን የሰው ሀብት ስራ አመራር ዳይሬክተር ኮማንደር አላምረው ተረፈ በሰጡት አስተያየት የ37ኛ ኮርስ የስልጠና ሂደት በአግባቡ መገምገሙን አንስተው የታዩ ክፍተቶችን በማስተካከል ከመጋቢት 1 ቀን 2017 ዓ.ም ጀምሮ የመጀመሪያ ደረጃ መካከለኛ አመራሮች ወደ ማሰልጠኛ ተቋሙ ሲገቡ ምቹ ሁኔታ ለመፍጠር የተሰራ መሆኑን ገልጸዋል በመድረኩ ከተሳታፊዎች ለተነሱ ጥያቄዎች ምላሽና ማብራሪያ የተሰጠ ሲሆን ከፌደራል ማረሚያ ቤት ኮሚሽን ፖሊስ ማሰልጠኛ ተቋም የተውጣጡ 102 አመራሮች አሰልጣኞችና መምህራን ተሳትፈዋል በማረሚያ የሚገኙ ሴት የህግ ታራሚዎች በ16ኛው የአዲስ አበባ የባህል ፌስቲቫል ላይ የዕደ ጥበብ ውጤቶቻቸውን ለይታና ለሽያጭ አቀረቡ በፌደራል ማረሚያ ቤት ኮሚሽን በሴቶችና ማረፊያ ማረሚያ ማዕከል በርምት ላይ የሚገኙ ሴት የህግ ታራሚዎች በአዲስ አበባ ጊዮን ሆቴል በተዘጋጀው የአዲስ አበባ የባህል ፌስቲቫል ላይ የዕደ ጥበብ ውጤቶቻቸውን አቅርበዋል የሴቶች ማረፊያና ማረሚያ ማዕከል የማረማነጽና ተሐድሶ ልማት ማስተባበሪያ ኃላፊ ዋና ኢንስፔክተር መብራት መኮንን በሴቶች ማረፊያና ማረሚያ ማዕከል የሚገኙ 4 የህብረት ስራ ማህበራት ልዩ ልዩ የዕደ ጥበብ ውጤቶቻቸውን ለይታና ለሽያጭ ማቅረባቸውን ተናግረዋል የታራሚዎች የሥራ ውጤት በፌስቲቫሉ ላይ መቅረቡ በማረሚያ ቤቱ ቆይታቸው እንዲማሩና እንዲሰለጥኑ በህብረተሰቡ ዘንድ እንዲታወቅ ጥሩ ዕድል ይፈጥራል ያሉት ኃላፊዋ አጋጣሚው ማህበረሰቡ ለታራሚዎች ያለውን የተዛባ አመለካከት እንዲቀይር ያስችላል ብለዋል በፌስቲቫሉ ላይ ስራቸው ለህዝብ እይታና ሽያጭ ያቀረቡት የህግ ታራሚዎች በሰጡት አስተያየት በባህል ፌስቲቫል ላይ የእንጨት የቆዳ የሸራና የተለያዩ የዕደ ጥበብ ውጤቶቻቸውን ማቅረባቸውን ተናግረው በመጀመሪያ ቀን ውሏቸው በርካታ ተመልካችና ገዢዎችን እንዳገኙ ገልጸዋል የህግ ታራሚዎችን የእጅ ስራ ውጤት ሲገዙ ያገኘናቸው መምህርት ዘሪቱ ታከለ ተማሪዎችን ለማስጎብኘት መምጣታቸውን ገልጸው
ከወዳደቁ እቃዎች በህግ ታራሚዎች የተሰሩ የእጅ ስራ ውጤቶች ለሽያጭ በመቅረባቸው መደነቃቸውን ተናግረዋል። የህግ ታራሚዎች በማረሚያ ቤት ቆይታቸው ዕውቀትን ገብይተው እንደሚወጡ በጉብኝታቸው መረዳታቸውን የተናገሩት መምህርት ዘሪቱ ታከለ ከማረሚያ ቤት ሲወጡ ራሳቸውና ሌሎችን የሚጠቅሙበት የሙያ ባለቤት እንዲሆኑ መገንዘባቸውን ተናግረዋል። የሴቶች ማረፊያና ማረሚያ ማዕከል በ16ኛው ከተማ አቀፍ የባህል ሳምንት ፌስቲቫል ከ11ዱም ክፍለ ከተሞች የባህል ምርት አጠቃላይ ሻጮች አንደኛ በመውጣት የ12000 ብርና በዲዛይንና በዘመናዊነት ከ11ዱም ክፍለ ከተሞች የባህል ምርት አጠቃላይ አዲስ ፈጠራና ዲዛይን የሁለተኛ በመውጣት የ9000 ብር ተሸላሚ ሆነዋል። ውድ ተመልካቾቻችን የሳምንቱ መረጃዎቻችን የተከታተላችሁትን ይመስል ነበር። ከቀሪ ማረሚያ ፕሮግራሞቻችን ጋር አብራችሁን ቆዩ። ከመረጃዎቻችን ተመልሰናል። አሁን የምናልፈው ወደ መጀመሪያ ፕሮግራማችን ነው የሚሆነው። በዓለም አቀፍ ደረጃ ለ114ኛ ጊዜ እንዲሁም በሀገራችን ለ49ኛ ጊዜ ዓለም አቀፍ የሴቶች ቀን ተከብሯል። የፌዴራል ማረሚያ ቤት ኮሚሽንም በቃሊቲ ሴቶች ማረፊያና ማረሚያ ማዕከል ላይ ከሴት የህግ ታራሚዎች ጋር እንዲሁም ከባለድርሻ አካላት ጋር በደማቅ ሁኔታ አክብሯል ማለት ነው። ይሄንን ፕሮግራም ለእናንተ ልናስቃኛችሁ ነው። ከኛ ጋር ቆዩ። ዓለም አቀፍ የሴቶች ቀን በስርዓተ ጾታ መዛነፍ ምክንያት በሴቶች ላይ የሚደርስን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጫናዎች ለማስተካከል ይቻል ዘንድ የግንዛቤ ስራዎችን በመስራት በየዓመቱ ይከበራል። የፌዴራል ማረሚያ ቤት ኮሚሽን ዘንድሮ በሀገራችን ለ49ኛ ጊዜ ተከበረውን የሴቶች ቀን በቃሊቲ የሴቶች ማረሚያና ማረፊያ ማዕከል አክብሯል። ሴት ህግ ታራሚዎቻችን ከሚኒስቴሮች ጋር ከታላላቅ የመንግስትና የህዝብ ባለስልጣናት ጋር ሆነው በጋራ ሲያከብሩ ነው። እኛ ደግሞ ያው የሰው ልጅ እኩል ነው በሚለው ነው እዚህ ጋር በጥፋት ቢመጡም ሰብአዊ ስብዕናቸውንና ሰውነታቸውን የሚሸረሽር ነገር እንደሌለና ማረሚያ ቤቶች ሰብአዊ አያያዝ ያለበት የጥሩ ስብዕና ባለቤት እንዲሆኑ የሚገነባበት በእውቀት በክህሎትና በተለያዩ የስነ ምግባር ትምህርቶች ባህሪያቸውን አርመው አስተካክለውና ጥሩ ዜጋ ሆነው ነገ ከህብረተሰቡ ሲቀላቀሉ ውጤታማ አምራችና ብቁ ዜጋ መሆናቸውን የሚያረጋግጡበት ነው። ዓለም አቀፍ የሴቶች ቀን ማክበራችን እጅግ በጣም ደስ ብሎኛል። ሴትነታችን መከበሩ በጣም ደስ ይላል። እናንተ መታችሁ ስለጎበኛችሁን ደስተኛ ነን። ዛሬ በጣም ደስተኛ ነን። ሁሉም ቃሊቲ ማረሚያ ውስጥ ያለን ሴቶቹ በጣም ደስተኛ ሆነን ዛሬ የሴቶች አመት በዓል የተከበረ ነው። በጣም ደስ ይላል። ሴት የህግ ታራሚዎች ከወንዶች የተለየ ትኩረትና ድጋፍ ይፈልጋሉ። የፌዴራል ማረሚያ ቤት ኮሚሽን ከፍተኛ የስራ ኃላፊዎችና ተጋባዥ እንግዶች በማዕከሉ የተከበረውን የሴቶች ቀን በማስመልከት በቃሊቲ የሴቶች ማረሚያና ማረፊያ ማዕከል የህግ ታራሚዎች ሰብአዊ መብት አያያዝን በተመለከተ ጉብኝት አድርጓል። ሴቶች ያሉባቸውን ተደራራቢ ማህበራዊ ኃላፊነቶችን ከግምት በማስገባትም ህግን ተላልፎ ሲገኙ ሌሎች የቅጣት አማራጮችን በተመለከተ ያሉ የህግ ማዕቀፎች ዙሪያ ከባለድርሻ አካላት ውይይት አድርጓል። በሴቶቹ ማረፊያ ክፍሎቻቸውን አንዳንድ አገልግሎት የሚያገኙባቸውን ተቋማት ስንጎበኝ ነበር። እንግዲህ ሁላችንም እንደምናውቀው ከተወሰነ ጊዜ በፊት ይሄ የከባድ ሃይ ሴኩሪቲ ፕሪዝን የወንዶቹና የሴቶቹ ደግሞ የነበረ ከመሆኑ አንፃር ብዙዎቹ ፋሲሊቲዎች ወይም አገልግሎቶቹ ለሴቶች ብቻ ተብለው የተሰሩና በዛ መልክ ስላልነበሩ ችግሮች ነበሩ። ዛሬ ግን የታዘብነው ምንድነው እዚህ በሙሉ ሴቶች ብቻ ናቸው ያሉት። የሚያድሩባቸው ክፍሎች ንጽህናቸውንም ከስፋትም ከዛም አንፃር በጣም የተሻሻለ ነገር ነው። እኔ በተደጋጋሚ እየመጣሁኝ ጎበኛለሁ። ከዚህ ቀደም አንዱ የነበረው በጋራ ስለሆነ ወንዶቹ ሴቶቹ የሚኖርባቸው የነበረው ድሮ ደግሞ ይሄ ተቋም ሲገነባ ለወንዶች ታሳቢ ተደርጎ የተሰሩ ስለሆኑ አብዛኛዎቹ ሴቶች የሙያ ስልጠናን ጨምሮ የሚያገኙባቸው በሙሉ በወንዶቹ ግቢ የነበሩ ከመሆኑ አንፃር ያ ክፍተት ነበረ። አሁን ግን ያ ሙሉ በሙሉ ተስተካክሎ አሁን ደግሞ ትልልቅ ፕሮግራሞችና ፕሮጀክቶች ዲዛይን የተደረጉ ሁሉ አይተናልና ብዙ መሻሻል እንዳለ ነው። የዛሬ 30-40 ዓመት ነው ያቃሉ በራሴ ደርሶ ይሻል የነበረው የፖለቲካ እንትን ያኔ እንደዚህ አልጋ ምናምን እንደዚህ ነገር ነበር። የንጽህና መጠበቅን የሚገባ ነገር የለውም ቢኖርም እንኳን የሌለው እና አሁን የተሻለ ነገር ይሆናል። በተለይ ልጆቻችን እኔ ልጅ ይዤ ገብቼ ነበር ተቸግሬያለሁ። ልጄ ማንቀር ሌሎችም እንደዚሁ በዛን ጊዜ ክፉ ነገር ስለነበረ ልጆቹ ለሞት እናቶቹ ለሞት ደርሸና ሲሄዱ ልጆቹ እያለቀሱ እኛ ጋር ይቀሩ ነበር። አሁን ግን ይሄ ነገር የለም። እርግጠኛ ነኝ የሴቶች ቀን
ሴት ታራሚዎችንም ታሳቢ በማድረግ በየአመቱ እናከብራለን። ነገር ግን የዘንድሮ ለየት የሚያደርገው በቅርቡ ለመጀመሪያ ጊዜ የሴት ህግ ታራሚዎች ምርቶቻቸውን ይዘው በአዲስ አበባ ከተማ ባህልና ቱሪዝም ባዘጋጀው የእጅ ስራ ውጤቶች የተለያዩ የሙያ ስራዎች የእጅ ስራ ውጤታቸውን ይዘው ወጥተው የአንደኛና ሁለተኛ ደረጃ ያገኙበትና ሁለት ደግሞ በተሳትፎ ሰርቲፊኬት 4 ሰርቲፊኬትና ወደ 21000 ብር ሽልማት ያገኙበትና የህግ ታራሚዎቻችን ስራ ያው የማረሚያ ቤቱን በር አልፎ ከህዝብ ጋር የተገናኙበትና የሚያገናኛቸው መሆኑን ለውጥ ያየነበትና ትልቅ ተስፋ ያየነበት ስለሆነ ልዩ አድርጎታል። ሴት የህግ ታራሚዎች በህግ ጥላ ስር በሚሆኑበት ጊዜ ከ2 ዓመት በታች ያሉ ህፃን ልጆቻቸውን ይዘው እንዲታረሙ ህግ ይፈቅዳል። ሆኖም ማረሚያ ቤቶች ለህፃናት ምቹ ባልሆኑ ሁኔታዎች ምክንያት ህፃናት ለተለያየ ችግር የተጋለጡ ይሆናሉ። በቃሊቲ የሴቶች ማረሚያ ማዕከልም ከ70 የሚበልጡ ከወላጆቻቸው ጋር ማረሚያ ቤት የገቡ ህፃናት ይገኛሉ። በማዕከሉ የተከበረው የሴቶች ቀን ላይም እነዚህን ህፃናት ተጠቃሚ የሚያደርግ ፕሮጀክት ይፋ ተደርጓል። እንግዲህ ሴት እንደመሆናቸው ደግሞ የተፈጥሮ በረከቶች የሆኑ ህፃናቶች አብረዋቸው ይመጣሉ ከወላጆቻቸው ጋር። አዋጃችን እስከ 2 ዓመት ያሉ ህፃናቶች ወይም በእናታቸው እቅፍ ጡት የሚጠቡ ህፃናቶች ናቸው ወደ ማረሚያ የሚገቡት። ነገር ግን ወላጆቻቸው ሌላ አጋዥና ጠባቂ ቤተሰብ ስለሌላቸው ይዘዋቸው የሚመጡ ከ2 ዓመት በላይ የሆኑ ህፃናቶች አሉን። እነሱ ደግሞ ሰብአዊ ማንነታቸው እንዳይጎዳ ስነ ምግባራቸው እንዳይበላሽና ዲሞክራሲ መብታቸውና ሰብአዊ መብታቸው እንዳይጎዳ በማሰብ ለብቻቸው አንድ ህፃናት ማቆያለን መዋለ ህፃናት ተከፍቶ መኖሪያ መንደር ተገንብቶላቸው በነፃነት በሞግዚቶች ተይዘው የእናታቸውን እረፍት ጊዜ እስኪጨርሱ ድረስ ልጆች ደግሞ እዛኛው ግቢ ውስጥ እየተማሩ እየተጫወቱ ከኮየቻቸው ጋራ ማህበራዊ ህይወታቸውን ዲሞክራሲያዊ መብታቸውን ሰብአዊ መብታቸውን ተከብረው የሚኖሩበት መንደር ለመመስረትና በማረሚያ ቤት ታሪክ ለየት ያለ ያያ ስርዓት ልንፈጥር የተዘጋጀንበት በመሆኑም ነው ልዩ የሚያደርገው። በማረሚያ ቤት ውስጥ ብዙ ልጆች አሉ። ልጅ ኖሯቸው አንድ ልጅም 2 ልጅም ይዘው የሚገባሉ፣ እርጉዝም ሆነው የሚገባሉ እና በማረሚያ ቤት ሲቆዩ ለልጆቹ በቂ ምግብ ላይ ያገኙ ይችላሉ። በቂ ምግብ ቢያገኙ እንኳን ውጭ ላይ ማድረግ የሚፈልጉት ነገር የልባቸው ላይ ደርስ ይችላል። ስለዚህ ህፃናት ይዞ መታሰር ትንሽ ከሴትነትሽ በላይ ደግሞ ልጅ ይዞ መታሰርና እዚህ እርጉዝ ስትሆኚ ብዙ አይነት ነገሮች ሊያስፈልጉሽ ይችላሉ። ብዙ ነገር ሊያምርሽ ይችላል። ምቾት ልትፈልጊ ትችያለሽ። እነሱ ነገሮች ማግኘት አይቻልምና እሱ በጣም ይከብዳል። ስፍራው ለልጆቹ እድገት ተስማሚ አይደለም ነው። ልጆቹ ማረሚያ ቤት ውስጥ መሆን የለባቸውም ነው። ነገር ግን ደግሞ እናቶቻቸውን በቅርብ ሊያገኙ ይገባል። እነዚህ ህፃናቶች ወላጆቻቸው አልሞቱም። ስለዚህ የህፃናት ማሳደጊያ ሊገቡ አይገባም። ነገር ግን በቅርበት ወላጆቻቸውን የሚያገኙበት ልጆች እድገታቸው አመቺ የሆነ ስፍራ ስለሚያስፈልግ ዛሬ ያስታወቅነው ህፃናቶች የሚማሩበት ትምህርት ቤት ማደሪያቸውን ለብቻቸው የሚያድሩበት መኖሪያ ቤት መጫወቻ ስፍራን ደረጃውን የጠበቀ እንደማንኛውም ትምህርት ቤት ውስጥ ተማሪ ህፃናቶች የሚማሩበት ትምህርት ቤት ህፃናቶች ለመኖር የሚያስችል ለነሱ ምቹ የሆነ መጫወቻ ስፍራ እና ማደሪያ ስፍራ በሌላ መንገድ ደግሞ እናቶቻቸውም እዚህ ማረሚያ ቤት ስለሆኑ በቅርበት እናቶቻቸውንም ወላጆቻቸውንም ያገኙ ከወላጆቻቸው ፍቅር ሳይርቁ ነገር ግን ደግሞ ለልጆች ምቹ የሆነ ቦታ በማዘጋጀት ለነገ ህይወታቸው ብሩህ እንዲሆን ለማድረግ የሚያስችል ስራ ነው ዛሬ ለማስጀመር የተሞከረው። ይሄ ቢሰራ አሪፍ ነው። እናቶቹም አይቸግሩም። ህፃናቶቹን ደግሞ በቃ ልክ እንደኳያቹ ውጭ ያሉ ህፃናቶቹ ሆኖ ይማራሉ፣ ዕውቀት ያገኛሉ እና ደስታ ሆኖ ይኖራሉ። ይሄ የነሱ ይሄ ቢሰራ በጣም አሪፍ ነው። ህፃናቶች ትልቆች የሚያደርጉትን ነገር ሊማሩ ይችላሉ። ትልልቆች አንዳንዶች በብስጭትም በተለያየ ነገር ያልሆነ ነገር ሲናገሩ ያልሆነ ነገር ሲያደርጉ ህፃናቶች ደግሞ የትልቆች የሚያደርጉት ነገር ነው አእምሯቸው ላይ የሚቀረጽባቸው። ያው ፕሮጀክቱ እንትን ቢባልና ቢሰራ የህፃናቶች መንደር የህፃናቶች ማቆያ ቢኖር ህፃናቶች ከኛ ከታራሚዎች ርቀው ጥሩ ነገር እንዲያስቡና እኛ መጥፎ ከምናደርጋቸው ነገሮች ሳያዩ ለብቻቸው ቢኖሩ መልካም ነው እላለሁ። በአማካይ በማረሚያ ቤት ውስጥ ያሉ ህፃናቶች አብዛኛው 70 አካባቢ ናቸው።
ነገር ግን በጣም ቢበዙ በሚል እስከ 100 ድረስ ነው ሊይዝ የሚችል ነው ማዕከሉ። ስለዚህ ሙሉ ሙሉ እስከ የሚቀጥለው ሰኔ ሳይጠናቀቅ ይሄ ባጀት ዓመት ሳይጠናቀቅ ያንን አጠናቀን ልጆቹ እንዲገቡበት እናደርጋለን። ሴት የህግ ታራሚዎች በማወቅም ሆነ ባለማወቅ ወንጀለኛ ሆነው ወደ ማረሚያ ቤት ሲገቡ ያለባቸውን ተደራራቢ ማህበራዊ ኃላፊነቶችን ትተው ቤተሰብ በትነው ነው ህፃናትን ይዘው ወደ ማረሚያ ቤት የሚገቡ ሴቶች ደግሞ የተለየ ድጋፍ ይሻሉ። በቃሊቲ የሴቶች ማረሚያና ማረፊያ ማዕከል በተከበሩ የሴቶች ቀን ላይም ሴንተር ፎር ጀስቲስ ከተባለ ግብረሰናይ ድርጅት አስተባባሪነት ለሴት የህግ ታራሚዎች የሚውሉ ቁሳቁሶች ድጋፍ ተደርጓል። የነበረው አንዱ ችግር ሴቶችና ወንዶች አንድ ግቢ መሆናቸው ብቻ ሳይሆን ከእናቶቻቸው ጋር ታስረው ያሉ ህፃናትም ልዩ ማቆያ ትምህርት የሚያገኙበት ለብቻ የሚቀመጡበት እንዲህ አይነት ፋሲሊቲስ ባለመኖራቸው ብዙ ጉዳቶችንና ችግሮችን የሚፈጥር ነው። ይሄ ከዓለም አቀፍ ስታንዳርድ ማንጻር። ስለዚህ አንዱ ትልቁ እዚህ ግቢ የወጣት ጥፋተኞች ማዕከል መገንባትን ጨምሮ ለህፃናት ብቻ ተብለው ለብቻ የሚደረጉ ተቋማት ከመገንባታቸው አንጻር ይሄ ትልቅ እድል ነው። እኛም ደግሞ በተቻለ አቅምና በምንችለው መጠን በፍራሽን በወንበርን በሌሎችም ፋሲሊቲስ ለማሟላትና ድጋፍ ለማድረግ ዝግጅት እያደረግን ነው። ዛሬም የተወሰኑ ድጋፎችን ይዘን መጥተናል። ሴቶች ማረሚያ መጀመሪያ አዲስ ነው። በውስጡ በርካታ ነገሮች ሊሰሩ የሚገቡ የሚጎሏቸው በጣም በርካታ ነገሮች አሉ። ስለዚህ በዛሬ ፕሮግራም ላይ የተለያዩ ሀገር ኤምባሲዎች ለምሳሌ የጀርመን፣ የፈረንሳይ፣ የአሜሪካ እንዲገኙ ተደርጓል። የተገኙበትም ዓላማ እንዲገኙ የተደረገበትም ዓላማ ምናልባት እዚህ ያለው ፍላጎትም አይቶ ችግሮችን አይቶ ተጨማሪ ሪሶርስ ሀብት በማሰባሰብ እዚህ ጋር የሚታዩ ችግሮችም ለመፍታት እንዲቻል ያንን ቃል ለማስገባት ነው። በሌላ መንገድ ቃሉን አስመልክተን ደግሞ ለሴቶች የተለያዩ ስጦታዎችም ጭምር ለመስጠት ነው። ቃሉን ሞዴስን፣ ልጆቻቸው ዳይፐር፣ ልጆቻቸው መኝታ የሚሆን ፍራሽ፣ ሌሎች ነገሮችን በእንደዚያ መልኩ እና ሴቶቹ ቃሉን በመዝናናት ከውስጥ ያላቸውባቸውን ጭንቀትን ከውስጣቸው እንዲያወጡ በማድረግ ነው እያሳለፍን። ሴንተር ፎር ጀስቲስ ባደረገልን ግብዣ መሰረት የድጋፍ ወደ 375 የሚሆን ሪዩዘብል ወይም እየታጠቡ የሚጠቀሙበት የሴቶች የጽዳት የንጽህና መጠበቂያ ነው። እሱ ነው ችግር ይፈታል ብዬ አስባለሁ። ሴቶች በጣም ነው የምንቸገረው በዚህ ቦታ ስንሆን። እኔም ቀደም ብዬ አውቃለሁ፣ ቀደም ብዬ እናንተ ሳትወለዱ። ስለዚህ ችግር ይፈታላቸዋል። እንደገናም ደግሞ በዚህ ማረሚያ ቤት ብዙ ነገር ብዙ ትምህርት ይዘው ይወጣሉ ብዬ አስባለሁ። ከተፈጥሮ ህግ ጀምሮ የንጽህና መጠበቂያ ሌሎችም ነገሮች ለስልጠና የሚያስፈልጋቸው ነገሮች ያስፈልጉናል። አሁን ለምሳሌ የባልትና ወይም ደግሞ የምግብ ስልጠና ማዕከል ለመክፈት ዝግጅት ላይ ነን። እንደ ሴቶች ማረሚያ ቤት የስልጠና ቦታዎችን ለማዘጋጀት እነዚህ የምግብ ስልጠና ማቴሪያሎችን እያመቻቸን ያለንበት ሁኔታ አለ። በቅርብ እዚህ በእኛ ዙሪያ እንግዲህ ሴቶች ምን ያስፈልጋቸዋል ብለው ለሚመጡት ሁሉ በራችን ክፍት ነው። ከነሱ ጋር ሆነን ደግሞ ሴቶችን በኢኮኖሚ በማህበራዊ መስተጋብር በሌሎችም ባስተሳሰብም በእችላለሁ ባይነትም ጎልብተው የሚወጡበትና የራሳቸው ባለቤት ሆነው ለቤተሰቦቻቸውም ለማህበረሰቡም የሚተርፉበትን ስራ እየሰራን ነው። ውድ ተመልካቾቻችን ቆይታችሁን ከኛ ጋር አድርጋችሁ እየተከታተላችሁን ስላላችሁ እጅግ አድርገን እናመሰግናለን። አሁን ደግሞ የምናልፈው ተወዳጅ ነው እንዲሁም አስተማሪ ነው። የህግ ታራሚዎች ከያሉባቸው ማዕከላት ግለ ታሪካቸውን የርምት ጊዜያቸውን ያካፍሉናል። ለዛሬም በሴቶች ማረፊያና ማረሚያ ማዕከል ላይ ካለች የሴት የህግ ታራሚ ጋር ቆይታ አድርገናል። ግለ ታሪኳን የርምት ጊዜዋን ታካፍለናለች። ተከታትለን እንመለስ። ስሜ ለንገዛው ይባላል። ያው ወንጀል ሰርቼ ነው እዚህ ማረሚያ ቤት ውስጥ ያለሁት። የተፈረደብኝ 15 አመት ነው። በከባድ ውንብድና ተጠርጥሬ ይግባኝ 9 አመት ቀንሶልኝ 6 አመት ነው የእስር ጊዜ። በጓደኛዬ ናት ወንጀል ውስጥ እንደገባ ያደረገችኝ። ማለት የግል ስራ ነበር የምሰራው። እንደዚህ አይነት ስራ ብንሰራ ተጠቃሚ ትሆኛለሽ ብላኝ ወደ ውንብድና ውስጥ ገባው። ከዛ በኋላ በእስር ላይ ታህሳስ 30 2015 ተያዝን። ታህሳስ 30 ወደ እስር ቤት ገባን ወደ ጣቢያ። ከዛ
ፍርዳችንን ወደ ፍርድ ቤት ስንከታተል ቆይተን 2016 ሐምሌ 20 ተፈረደብኝ። ሁላችንም ተፈረደብን ሐምሌ 20 ላይ ማለት መቀበል አቅቶኝ ነበር። በቃ ማለት መሞት ውጪ ላይ ከዚህ በኋላ ያለው ህይወት የሚበላሽ ብዙ ነገሮች የሚበላሹብኝ መስሎኝ ነበር። በቃ ንግድ ነግድ ነበርና የግል ስራዬን እሰራለሁ። እግዚአብሔር ይመስገን እኔም አላጣሁም። በዛ መሃል ደግሞ ከትዳሬም ተፋትቼ ያው አሁን ያንን ነገር ወጥቼ ለማስተካከል ወደ ቀድሞ ሁኔታዬ መመለስ ነው ፈልገው። ኮማንደር አይናለም ሳህሉ ስልጠና ሰጠችን የስሜት ብልህነት የሚል በጣም ደስ የሚል ስልጠና። ከዛ ራሴን አገኘሁት ማለት እችላለሁ። በቃ መኖር እችላለሁ። የእረምት ጊዜን ስጨርስ ተፈትቼ ከልጆቼ ጋር የራሴን ህይወት ከእንደገና ቀጥላለሁ ብዬ እጅ ስራዎችን ለመድኩኝ። አንደኛው ልጄ እዚህ ውስጥ ከኔ ጋር ነው ያለው። እዚህ ካለው ልጅ ጋር 3 ልጆች አሉ። የሚያስፈራ ምንም አይነት ነገር የማይገኝ የሆነ ተቆልፎብን የምንውል የምናድር እንደዛ ነበር የሚነገረኝ። ከዛ ግን ስመጣ ቴሌቪዥን አለን እንዝናናለን። የእጅ ስራ መስራት የሚፈልግ እጅ ስራውን ይሰራል። ሳይ ማህበራት የሚሳተፉ ታራሚዎች አሉ። እኔ አሁን ላይ ሚኒ ሚዲያ ውስጥ ነው የምሰራው። ሚኒ ሚዲያ ውስጥ ሰራለሁ። በወር ደሞዝ አገኛለሁ። እንደ ማዕከሉ ደሞዝ ይከፍለኛል። ማለት እንደዚህ አልጠብቀውም ነበር። ማረሚያ ቤት በር ሲከፈትልን 12 ሰዓት እንነሳለን። ለልጄ የሚያበስለውና በሳስላለሁ። ከዛ በኋላ ወደ ስራ ገባለሁኝ። ተጣጥቤ ወደ ስራ ይገባለሁ። ሙሉ ቀን በስራ ነኝ። ለምሳ ገባለሁ። ምሳ ሰዓት ምሳዬን በልቼ ከልጄ ጋር ከትምህርት ቤት ይመጣል። ምሳዬን በልቼ እስከ ማታ ድረስ በስራ ላይ ነኝ። ለሴት ልጅ እስር በጣም ከባድ ነው። እጅግ በጣም ከባድ ነው። ትዳሯ፣ ህይወቷ፣ የመውለድ ጊዜዋ ያ ሁሉ ነገር ይበላሽባታል። ወንጀል መስራት ከባድ ነው። በጣም ከአስከፊ ነገር ቢኖር ወንጀል መስራት። ይሄው እኔ አሁን ውጭ ላይ ብዙ ነገሮች ተበላሽተውብኛል። ኢቭን ልጆቼን አጥቻለሁ። ያንን ሁሉ ነገር ማጣት ማለት ከቀላል አይደለም። ለሴት ልጅ ደግሞ ከባድ ነው። አንድ ልጅ እናቷን አታ ከእናቷ ጋር ተለያይታ መኖር ማለት በጣም ምን ያክል ስነ ልቦና እንደምትጎዳ የታወቀ ነው። ሁሌ ራሴን ወቅሳለሁ። ምን ነው ያቺን ቀን እንደው በቃ ከሷ ጋርስ ባልተገናኘው ከጓደኛዬ ጋር ባልተገናኘው ማለት ብዙ ነገር ነው የማስበው። በጣም ነው የሚጸጽጠኝ እጅግ በጣም። ግን ድጋሚ እንደማልመለስበት ወንጀል ምን አይነት እንትን እንደሚያስከፍል አይቻለሁ። የሰው ልጅ በሰራው ልክ ይቀጣል። ያንን ቅጣት ያው ተቀብዬ እንትን እያልኩኝ ነው። በቃ በተፈጸመው ወንጀል ልክ ተቀጥተናል። ከዚህ በኋላም ወጥቼ እኔ ወንጀል አይደለም እኔ እንጃ ስሙን ራሱ እንትን ምለው አይመስለኝም። ለምን በቃ ወንጀል አስከፊ እንደሆነ ተረዳሁኝ። ከሰው ጋር መኖር እንዴት እንደምችል አውቄያለሁኝ። ፈጣሪ ከሆነ ነገር ሊጠብቀኝ እዚህ ውስጥ እንዳስገባኝ አስባለሁ። እና እግዚአብሔር ይመስገን ብቻ ለኔ ትምህርት በቂ ትምህርት አግኝቼበታለሁ። በጣም በቂ ትምህርት። ወንጀል ግን በጣም አስከፊ መሆኑን ተረድቻለሁ። እኔ ውጪ ላይ ያለሁኝ ወንጀል ከመስራቴ በፊት በሰላም ገብቼ ስወጣ ትልቅ እንትን ነበር ያለኝ። ያኔ ግን ወንጀል ውስጥ ስገባ እንቅልፍ ሁሉ የለኝም ነበር። ማንኛውም ሰው ወንጀል እንዳይሰራ። ወንጀል ትዳርን ያፈርሳል፣ ቤትን ያፈርሳል፣ ልጆች ይበትናል፣ እድሜን ያሳጥራል። ወንጀል መስራት ጊዜን በቃ አንድ ቀን በጣም ከባድ ቀናት አንድ ቀን ጊዜ ስትቃጠል ያለ ምንም ነገር ይከብዳል።
የፌዴራል ማረሚያ ቤት ኮሚሽን ከፋና ሚዲያ ኮርፖሬት ጋር በጋራ በመሆን ወደ እናንተ የሚያደርሰው የቴሌቪዥን ፕሮግራማችን እየቀጠለ ነው። አሁን ደግሞ የፌዴራል ማረሚያ ቤት ኮሚሽን ሙዚቃና ቲያትር ቡድን ተከታዩ ሙዚቃ ወደ እናንተ አቅርቦ እንመለሳለን። አብራችሁን ቆዩ። ምስክር ያየ በግልጽ በአደባባይ በግልጽ በአደባባይ በተፈጥሮ ሳትታጠቅ ገዳይ ሳትታጠቅ ገዳይ ምስክር ያየ በግልጽ በአደባባይ በግልጽ በአደባባይ በተፈጥሮ ሳትታጠቅ ገዳይ ሳትታጠቅ ገዳይ ከተታወጃለ ነጋሪት ሳይመታ ፍቅርሽ ድል አረገኝ የማታ የማታ ዘምተይ ስትማረኬ ማንም ያላገደሽ ከሰውነቴ ጋር አንዴ ተዋህደሽ ከሰውነቴ ጋር አንዴ ተዋህደሽ ከመዳሞን አርፈሽ ከጎኔ ተኝተሽ እንደ ማገዶ ይሞቃል ትንፋሽሽ የውዴን መኖሪያ ሳውቀው ቦታውን ታሳየኝ ጀመረ ጀርባ ጀርባውን ታሳየኝ ጀመረ ጀርባ ጀርባውን በግልጽ በአደባባይ በግልጽ በአደባባይ በተፈጥሮ ሳትታጠቅ ገዳይ ሳትታጠቅ ገዳይ ለኔ አዲስ አይደለም